እንደምን ከረማችሁ የማይንድሴት ፕሮግራም ተከታታዮች ሁሉ ሰላም እንደሆነ ተስፋ አደርጋለሁ። በተለይ ለክርስትና እምነት ተከታዮች በእርግጥ ጥቂት ቀናት አልፈውታል። ባለፈውም ሳምንት በነበረን ፕሮግራም ላይ ገና ነው ብለን አላልንም። እንኳን አደረሳችሁ ለብርሃነ ትንሣኤው፣ እንኳን ጾም ልጓም ፈታላችሁ። እንግዲህ ፋሲካ በዓል ጥሩ እንደነበር ተስፋ አደርጋለሁ። በዓሉንም ኢንጆይ እንዳደረጋችሁት። ዛሬ ሮብ ቢሆንም እንግዲህ ጾም አይደለም። ስለዚህ የምትጾሙም ሰዎች የሚቀጥሉትን ጥቂት ሳምንታት ሙሉ ጊዜ ኢንጆይ እንደምታደርጉ ተስፋ አደርጋለሁ። ስለዚህ ዛሬ ወደ አዘጋጀንላችሁ ለየት ያለ ፕሮግራሞች ይዘ የነበረ ፕሮግራም ነው። ለዛሬ እንግዳ ይዘን አንመጣም። ዛሬ እንግዳ እናንተ ናችሁ። 5 ተመልካች አድማጮቻችን ያቀረቡትን በጣም ኢንተረስቲንግ የሆኑ ጥያቄዎች፣ በተለይ ብዙዎቹ ጥያቄዎቻችን ወጣትና ዩኒቨርሲቲ ተማሪዎች ናቸው። ከፍቅር ጋር በተያያዘ ከግንኙነት ጋር ከማንነት ጋር እነዚህን ሀሳቦች አንድ ባንድ እያነሳ እናያለን። እንግዲህ እንደተለመደው አስተያየታችሁን ያላችሁን ተጨማሪ ምክሮች ለጥያቄዎቻችን መስጠት አትርሱ። ይህንም ቻናል ሰብስክራይብ፣ ሼር ማድረጋችሁን ብትቀጥሉ ቻናሉ ባደገ ቁጥር ብዙዎች ላይ ተጽዕኖ ማሳደር ይችላል። ሰላምታ ካቀረቡ በኋላ ያንተን መጽሐፍ ካነበብኩለት ጀምሮ የምታስተምራቸውን ትምህርቶች እከታተላለሁ። ስለምታደርጋቸው መልካም ነገሮች ሁሉ ከልብ የሆነ ምስጋና አለኝ። ዛሬ ደጅ የጠናሁት አንተ ዘንድ መልስ ይኖራል ብዬ በማመን ነው። ቤተሰቦቼ በለጋ እድሜ ላይ ነው የተፋቱት። እኔና እህቴ ከእናታችን ጋር ነው የምንኖረው። የእነርሱ መፋታት በሰዓቱ የሚታወቅ ተጽዕኖ አልፈጠረብኝም፣ በትምህርቴ ላይ የተወሰነ እክል ከመሆኑ በስተቀር። ትላንት የበሽታዬን መነሻ ምክንያት ሳላውቅ ጣቴን ስቀስር ኖሬ ያለሁ። በዚህ መሀል በመማርበት ከፍተኛ የመንግስት ትምህርት ተቋም አንድ ሴት ተዋወቅኩ፣ ተግባባን። አብረን በፍቅር ሆነን የሳምንታት ዕድሜ ቢሆንም ታዲያ በዚህ መሀል የቤተሰቦቼ ፍቺ በእኔ ላይ በስነ ምግባሬ፣ በስነ ልቦና፣ በማህበራዊና በመንፈሳዊ ህይወቴ ምን ያክል ስር የሰደደ ችግር ውስጥ እንዳለሁ ልክ እንደ መስተዋት አሳየችኝ። ለካስ ልክ ባልሆነ መንገድ ለአመታት ስገነባ ሰንብቻለሁ። ብዙ ነገሮችን አበላሸው። የብዙ ሰዎች ህይወት አናጋሁ ከራሴ አልፌ። በዚህ መሀል ማንነቴን በትኩረት እንዳይ ካደረገችኝ ልጅ ጋር ያለኝን ግንኙነት አቋረጥኩ። ባዶነቴ ልክ አለመሆኔ ታወሰኝ። በዛ ላይ ደግሞ እንደገና ፈርሼ ለመገንባት ምን ያህል ጊዜ እንደሚፈጅብኝ አላውቅም። መንገዱንም እንደዛው። ፍቅረኛ የነበረችው ባሳለፈችበት የህይወት መስመር የተጎዳች ናት። ታዲያ በምትፈልገኝ መጠንና ቦታ ልክ ሆኜ ባልገኝ እጎዳታለሁ ብዬ ፈራሁ። በዚህ ምክንያት ሁሉም ነገር አበቃ። ከአንተ ዘንድ የምሻ 2 ነገር ነው። አንደኛ ትላንት ከተገነባውበት ልክ ባልሆነ ማንነት ፈርሼ መልካምና እውነተኛ በሆነው ማንነት እንዴት ልገንባ? ሁለተኛ የህይወቴ ማነቆ የሆነውን ነገር ያሳወቀችኝን ልጅ በማጠቴ የእግር እሳት ሆኖብኛል። ምን ማድረግ ነበረብኝ? ብሎም ምን ላድርግ? መልሴን ስለምትሰጠኝ ከልብ የሆነ ምስጋናና አክብሮት አለኝ ብለው ታናሽ ወንድምህ ብለው ይጨርሳሉ ጠያቂያችን። እንግዲህ ይሄ ጥያቄ በጣም ጠያቂያችን ራሳቸውን በጣም ቫልነረብል ወይም ደግሞ ተጋላጭ አድርገው ስላቀረቡት ነው እንጂ የጥቂት ሰዎች ችግር አይደለም። እንደውም ሊዮ ቶልስቶይ የተባለ አንድ ጸሐፊ በአንድ በታዋቂ መጽሐፉ ላይ ምን ይላል? እያንዳንዱ ጤነኛ ቤተሰብ በተመሳሳይ መንገድ ጤነኛ ነው። እያንዳንዱ ችግር ያለበት ቤተሰብ ግን በየራሱ መንገድ ችግር አለበት ይላል። እና ምን ማለት ነው? አንዳንድ ጊዜ ጤነኝነት ነው እንጂ አንድ አይነት ችግር ብዙ ነው። ሁሉም ሰው ሰባራ ነው የሚባል እይታ አለና ግን የቱ ጋር እንደተሰበረ ነው እንጂ ልዩነቱ ይባላል። ሁሉም ሰው ብሮክን ነው በቤተሰብ በአስተዳደግ በብዙ መንገድ ካደገም በኋላ ባጋጠሙት የህይወት ጉዳዮች ላይ ሙሉ ነኝ እኔ ምንም እክል የለብኝ የሚል ሰው የለም። በጣም የሚገርመው ነገር ሁላችንም አድገን ወይ የሆነ የህይወት አጋጣሚ ውስጥ ወይ ሪሌሽንሺፕ ውስጥ ወይ ስራ ወይ ደግሞ ከሰዎች ጋር የሚያገናኝ ነገር ውስጥ ገብተን በተለየ መንገድ ራሳችን እስከናይ ድረስ የኛ ቤተሰብ በጣም ጤነኛ ነው የሚመስለን፣ ምንም ችግር የሌለበት ይመስለናል። የሌሎች ሰዎች ችግር ግን በጣም ይታየናል። እና አንዱ ከባድ ለሰው ልጅ ትልቁ ችግር የራሱን ጉድለት ያየቀን ነው፣ ወይም ደግሞ የራሱን የህይወት ጉድለት የተመለከተ ቀን። ስለዚህ ጠያቂያችን በዚህ ክሪቲካል በሆነ እድሜ ወይም ደግሞ የዩኒቨርሲቲ ኤጅ ላይ በጀመሩት ግንኙነት አማካኝነት እንደ መስተዋት ይላሉ፣ ትክክለኛ አገላለጽ ነው። በወደዷት ልጅ አማካኝነት ራሳቸውን ማየት ቻሉ። እንግዲህ ነገሩን ዲል ያደረጉበት መንገድ እንዳላረካቸው ያሳያል። ለምን አንደኛ ሁሉ ነገር አቁሜ ራሴን ልገንባ የሚለው ነገር ነው።
ሁለተኛው ነገር ደግሞ የጀመሩትን ግንኙነት ሁሉ አቋርጠው የወደዷትን ልጅ ሉዝ አድርገው የሄዱበት መንገድ አለና እንግዲህ ችግርን የምንፈታው ችግሩን ባወቅንበት መንገድ ነው። አሁን ለምሳሌ የጠያቂያችን ችግር የተገለጠው ሪሌሽንሺፕ ውስጥ ስለገቡ ነው አንዱ ችግር። ወደፊት ደግሞ ስራ ውስጥ ሲገቡ የሚገለጥ ይኖራል፣ ልጅ ሲወልዱ የሚገለጥ ይኖራል። የተለያዩ ነገሮች በህይወታችን ዋና ዋና ነገሮች ሀፕን ሲያደርጉ በሌየር የተከማቹት ከአስተዳደግም ይሁን ከተለያየ የሰብዕና አደረጃጀታችን አንጻር የተፈጠሩ ነገሮች በሰው ምክንያት ነው የሚገለጡት። ከሰው ከተነጠልን፣ ግንኙነትን ካቆምን፣ ስራ ካቆምን እና የሚነካኩርን ነገሮች ሁሉ ከአካባቢያችን ካራቅን አንደኛ ችግራችን አይታየንም፣ ሁለተኛ ግን ችግራችንን መፍታት አንችልም እና እሾክን በሾክ ይባላል። የሰው መድኃኒቱ ሰው ነው ይባላል። እንግዲህ እቺ መርምራ ችግሩን ያወጣችው ልጅ ወይም የገለጠችው ልጅ ብትቆይ ኖሮ ችግሩንም ለመፍታት መፍትሄ ትሆን ነበር። እንግዲህ አንዱ ሰባራ ሰው በሌላ ሰባራ ሰው ነው የሚድነው ማለት ነው። አንፎርቹኔትሊ that's how life works። ስለዚህ ምንድነው ስራ ቦታ የተፈጠረ ችግር ካለ ከስራ ሸሽተን አንፈታውም። እዛው ስራ ቦታ በመገኘት ያለብንን ጉድለት በመማር ከዛ በኋላ ችግሩን ስንፈታውና ችግር መሆን ሲያቆም አሁን አንድ ስቴፕ ተስተካከልን ማለት ነው። ስለዚህ ጠያቂያችን ትላንት የተገነቡበትን ማንነት አፍርሼ መልካምና እውነተኛ በሆነ ማንነት እንዴት ልገንባ የሚለው ሰው እንግዲህ ያው ህንፃ ስላልሆነ ፈርሶ አይደለም የሚሰራው። ሰው በግንኙነት ውስጥ ለምሳሌ አስተዳደጋችን ላይ ከወላጆቻችን ጋራ ከቤተሰቦቻችን ጋራ በተለያዩ ሁኔታዎች ውስጥ የደረሱብንን ትራውማዎች ሊሆን ይችላሉ፣ ወይም ደግሞ ዲስፋንክሽንስ በትክክል መኖር አለመቻል፣ የክህሎት እጦቶች ሁሉ ሌላ ግንኙነት ውስጥ ገብተን ነው የምናድናቸው ወይም ደግሞ የምንታደጋቸው። ስለዚህ አሁን እርስዎ የወደዷትን ልጅ ስራዋን ሳትጨርስ ወይም ደግሞ እርስዎ ተገንብተው ሳያልቁ ኦልሞስት እንደፈረሱ ነው ነገሩን ያቋረጡት ማለት ነው። እና ሳማው እንግዲህ የኔ ምክር ምንድነው ከቻሉ ከእሷ ጋራ በእርቅ ሌላ ችግር ከሌለ በስተቀር ማለት ነው እንግዲህ አክሰሰብል ከሆነች አሁንም አንድ አካባቢ ካላቸው ያንን ግንኙነት ሪስቶር አድርጎ በዛ ግንኙነት ውስጥ በማደግ ውስጥ ነው ፈውሱ ሀፕን የሚያደርገው። ግን አያልቅም ደግሞ ሜሪጅ የሚባለው ጋብቻ የሚባለው ነገር ሲመጣ ደግሞ ሌላ ሌየር ይወጣል። ልጅ መውለድ ሲመጣ ደግሞ ሌላ ሌየር ይወጣል። የተለያዩ ኃላፊነቶችን በህይወት ስንቀበል፣ አገር ስንቀይር፣ ወላጆቻችን ሲያረጁ፣ ሲታመሙ፣ ወንድም እህት፣ ጓደኛ ሲሞት ብዙ ነገሮቻችን አንከቨርድ ይሆናሉ። እነዛ ነገሮች ችግራችንን ለመግለጥ ብቻ ሳይሆን የሚረዱን ራሳችንን እንደገና መልሰን ገንብተን የተሻለን ሰዎች እንድንሆን እድል ይሰጡናል። ግን ካልሸሸን ግን እነዛን ነገሮች የሚፈጥሩብን ህመም አለ። አሁን ለምሳሌ ከዚች ልጅ ጋር በቆዩበት ሁኔታ ውስጥ ባዶነቴ፣ ልክ አለመሆኔ፣ ተበላሽቼ መሰራቴ፣ በጣም የተናጋ ማንነት እንዳለኝ ያሉት ሁሉ ተገለጠ። ግን እሷም ደግሞ እርስዎ እንዳሉት የተጎዳች እንዳሉት እሷም ደግሞ በሌላ አንግል ሰባራ ናት እና ለእሷም መፈወስ እርስዎ ምክንያት መሆን ይችላሉ። ስለዚህ ይህ ወደ ምን ይወስደናል? ሁለተኛው ያለፈ ጉዳታችንን ወይም ደግሞ ጉድለታችንን የምንፈውሰው የሌሎችን ጉዳትና ጉድለት በመፈወስ ነው። ስለዚህ እያንዳንዱ መድኃኒት መርዝ ነው ይባላል። ሁሉም መድኃኒት ሰው ይገላል። ትክክለኛውን ዶዝና ትክክለኛውን መድኃኒት መውሰድ ነው እንጂ መድኃኒት አለመውሰድም መድኃኒት አይሆንም። ግን ደግሞ መድኃኒት ነው ብሎ ደግሞ ጥርቅም አድርጎ መውሰድም ሊገል ይችላል። ስለዚህ እሷ ጋር ያሉት ግንኙነት የእርሶን ጉድለት ከማሳየት አልፎ ወደ ማዳን እንዲሄድ ማድረግ ደግሞ የእሷን ጉድለት ደግሞ በመሸከም በመገዝ በመርዳት ለእሷ መስተዋት በመሆን ደግሞ የተሻለ ማንነትን መስራት ይቻላል። ከዚህ ውጭ ሌላ መንገድ የለውም። ምናልባት ትንሽ ሊረዳ የሚችለው ፕሮፌሽናል የሆነ ወይም ከእርሶ ቀደም ብሎ ማቹር ያደረገ ሰው ጋር በካውንስሊንግ ወይም በምክር መታገዝ ሊጠቅም ይችላል። እውነተኛ ሆኖ ግልጽ ሆኖ መገኘት ይረዳል። ከዛ ውጭ ደግሞ አንዳንድ መጽሐፍትን በዚህ ዙሪያ የተሰሩ ስራዎችን ከዩቲዩብም በፒዲኤፍም ያሉትን ነገሮች ኤክስፕሎር ማድረግ ይረዳል። እንግዲህ እነዚህ ነገሮች ይጠቀሙ። እንግዲህ ስለዚህ መድኃኒቶትን ፈልገው ያገኙ እና ኦቨርዶዝም ሳይሆን አንደርዶዝም ሳይሆን ትክክለኛውን ዶዝ በመውሰድ እርሶም ደግሞ መድኃኒት ሆኖ በመገኘት ነው እንግዲህ አሁን እርሶ የሚመኙትን ማንነት መገንባት የሚቻለው።
ስለዚህ መልካም እድል እመኝልዎታለሁ። እንግዲህ ተመልካቾቻችንም ለዚህ የሚሆን የልምድ እና የምክር ሀሳብ ካላችሁ ኮሜንት ላይ አስቀምጡላቸው። እናመሰግናለን። ወደ ሁለተኛው ጥያቄ ስንገባ ይሄም እንግዲህ ከሌላ ወጣት የተላከ ጥያቄ ነው። ይሄም ከፍቅር ጋር የተያያዘ ነው። ትንሽ ከቀደሙ ለየት ይላል። ጥያቄውን ላንብበውና ከዛ ወደ ምላሹ እንሄዳለን። በፍቅር ህይወት ላይ ከነበረኝ የግል አቋም የተነሳ እስካሁን ድረስ ከብዙ የተለያዩ የፍቅር ጓደኝነት ጥያቄዎች ራሴን ስጠብቅ ቆይቻለሁ ብለው ነው የሚጀምሩት። ፍቅርን እንደ አውሬ የሚያዩት ይመስላሉ ጠያቂያችን። እነዚህ ምክንያቶች የጓደኝነት ጥያቄውን ላቀረቡልኝ ሰዎች ወይንም ደግሞ በቅንፍ ሴቶች ምንም አይነት ስሜት አለመኖር፣ ወደ ፍቅር ህይወት ኃላፊነት ከመግባት በፊት የግል የስራና የገንዘብ አቅም መደራጀትንና መፈለግና መስመር ማስያዝን ለማስቀደም በመፈለግ፣ ሶስተኛ ወደ ፍቅር ህይወት ለመግባት መዘግየት ወይም መቆየት የሚያስችል በቂ የእድሜ ሁኔታ ላይ መገኘት ይጠቀሳሉ ብለው ምክንያታቸውን ከደረደሩ በኋላ ይህ በእንዲህ እንዳለ ብለው እንደ ዜና አንባቢ ይቀጥላሉ ጥያቄያቸውን። ወደ ፍቅር ጓደኝነት በገባበት ብዬ ያልኩበት ጊዜ ከመድረሱ ጋር ተያይዞ ራሴን ክፍት ማድረግ ሲጀምር ብዙም ሳልቆይ ከአንዲት በቅርበት ከማገኛት ልጅ ጋር የፍቅር ስሜት እንደተፈጠረብኝ ይሰማኛል። ይህ ስሜት ከዚህ በቀደም በነበረን መለስተኛ ግንኙነት የተፈጠረብኝና ልብ ያልኩት ቢሆንም በወቅቱ ግን ከነበረኝ የግል አቋም የተነሳ ራሴን ከልክዬ አሳልፌው ነበር። ምንም እንኳን ቦታ ባልሰጠውም ከቀላል ጅማሬ ተነስቶ በረጅም የጊዜ ቆይታ ራሱን አሳድጎና አዳብሮ ጊዜው ሲደርስ አሁን ላይ በነፃነት በግልጽ ልናገረው በምችለው ልክ እንደወደድኳት ይሰማኛል። ነገር ግን አሁን ላይ ወደ ፍቅር ህይወት ልገባ የምችልበት ጊዜ መድረሱና የፍቅር ስሜት መፈጠር መቻሉ እንዳለ ሆኖ 3 ነገሮች ሀሳብ ሆነው ወደ ፍቅር ህይወት መግባትን እንድፈራው አድርገውኛል። አንደኛ፣ በቂ የስራና የገንዘብ አቅም ማደራጀትን ባሰብኩት ልክ ማሳካት አለመቻል፣ ማለትም የገንዘብ አቅም ግንባታዬ በምፈልገው ልክ አለማደግ ከጓደኝነት ቀጥሎ ልገባበት ስለምችለው የትዳር ህይወት ሳስብ ከዚህ አንጻር ኃላፊነት ለመቀበል ብቁ እንደሆንኩ አይሰማኝ። ሁለተኛው፣ እንደ ማንኛውም ወንድ መውደዴን ማፍቀሬን ትቀበለዋለች ወይ የሚል ፍርሃት። ሶስተኛው እና የመጨረሻው ደግሞ ሰውን በአንድ ጊዜ አውቆ መጨረስ ባይቻልም ባወቅኳት ልክ ማንነቷን በወደውና በቀበለው እንደ ማንኛውም ሰው ስለወደድኳት ልጅ ስለማላውቀው ማንነት የእርግጠኝነት እጦትም አለብኝ። በመጨረሻ የምወዳትን ልጅ አግኝቻለሁ። ወደ ፍቅር ህይወትም ለመግባት ጊዜው እንደሆነ ይሰማኛል። ነገር ግን ከላይ ያነሷቸው ነጥቦች ሀሳብ ሆነውኛል። ምን ትመክረኛለህ? ምን ላድርግ ይላል። እንግዲህ የጠያቂያችን ሀሳብ አቀራረብ በጣም እንደ መሀንዲስ የፍቅር መሀንዲስ ነው የሚመስሉት። ሁሉን ነገር ለክተው ሰልሰው ከልሰው ነው ያቀረቡት። which is good የአእምሮ ክላሪቲ ወይም ደግሞ የአስተሳሰብ ግልጽነቱ ጥሩ ነው። ግን በጣም በፎርሙላ የተሞላ ህይወት ስለሆነ እንግዲህ ፍቅር በባህሪው የራሱ መርህ ቢኖረውም ደግሞ የራሱ ነፃነትና ስፖንታኒቲ ወይም ደግሞ ከኛ ቁጥጥር በላይ የመሆን ወይም ደግሞ ሁሉን ነገር በእኛ እውቀት ስር ወይም በእኛ መዳፍ ስር የመሆን ሁኔታ የለውም። አለበለዚያ ሁሉን ነገር እኛ ከተቆጣጠር ነው ፕሮጀክት ይሆንና ወደ ስራነት ይቀየራል። አምሹር በዚህ ክላሪቲ ማሰብ ጥሩ ቢሆንም ያነሷቸው ሀሳቦች ጥሩ ነው። ሰው እንግዲህ ያለ ጊዜው ስሜት ኖሮት በስሜት አንድ ግንኙነት ውስጥ ባይገባ ጥሩ ነው። ኃላፊነትን ለመቀበል የሚያስችል አቅምና ትከሻ ማሳደግም ጥሩ ነገር ነው። ምክንያቱም አንዳንድ ሰዎች ደግሞ ይህን ስለማያደርጉ ነው ቀውስ ውስጥ የሚገቡት። እንግዲህ እድሜም እንግዲህ ወሳኝ ነው። ግን እንግዲህ እርስዎ እንዳሉት እድሜዎትም ፍላጎቶትም ተፈጥሮ ትክክለኛዋም ልጅ መታ ወደ ፍቅር ግንኙነት ለመግባት በሩ ተከፍቶሎታል እና እዛ ላይ ደግሞ ይሄ በጣም አውጠንጣኝና ተንታኝ የሆነ የአእምሮት ዝንባሌ ወይም ይሄ በጣም አናሊቲካልና ክሪቲካል የሆነ ማይንድ ሴት አሁን ይሄንንም ነገር ኢንጆይ ማድረግ ኤክስፒሪየንስ ማድረግ እና ራስን ለቀቅ አድርጎ ራስን ሰጥቶ መገኘት ሳይሆን አሁንም ነገሩን መተንተን ላይ ያተኮረ ይመስላል እና ይሄ አእምሯችን ብዙ ፍቅር አይገባውም። ግን ምንድነው ወይም ስሜት አይገባውም። ፍቅርና ስሜትን ለመረዳት ስለማይችል ሁሉንም ነገር በዚህ አእምሯችን ክፍል ወይም በአናሊቲካል ክሪቲካል ማይንዳችን ካሰብን በጣም አስቸጋሪ ሰዎች ነው የምንሆነው። ግንኙነቶች ወደ ስራነት ይቀየራሉ።
ለምሳሌ ብዙ ሰዎች እንደዚህ አይነት ሰዎች እረፍት ሄደው እረፍት ኢንጆይ ማድረግ አይችሉም። ሁሉን ነገር ሲተነትኑ ስራ ይሆንና ከስራ ወደ ስራ ነው የሚሆነው። ልክ እንደዚሁ ደግሞ ፕሮጀክት አይደለም ነሰሰሪ ሪሌሽንሺፕ ውስጥ ሰው ራሱን ለቆ ራሱን ሰጥቶ በሌላው ሰው ላይ ዲፔንድ የሚያደርግበት ነው እና እርስዎ እንዳነሱት የመጀመሪያው ጥያቄ አቅሚ አልሞላም የሚለው የሰው ልጅ አቅም መቼም አይሞላም። ለምን ፍላጎታችን ጣራ የሌለው ነገር ነው። ዛሬ ጣራ የነገ ወለል ነው። እርስዎ ምናልባት ካሉት ዝግጅት በጣም ባነሰ ሰዎች ጀምረው ትልቅ ቦታ ይደርሳሉ። እርስዎ ካሉት ደግሞ 10-20 እጥፍ ላይ ሆኖ አልተዘጋጀውም የሚሉ ሰዎች አሉ። ዋናው ነገር ምንድን ነው? እሱ ለማደግ ያለን ፍቃደኝነትና ሃርድ ወርክ ኢምፖርታንት ነው። ሁለታችሁ ተነጋግራችሁ እንግዲህ ምንድነው እድሜም ደግሞ ቆሞ አይጠብቅም፣ እድልም ቆሞ አይጠብቅም። አንዳንድ ጊዜ እድል ቀደም ብሎ ሲመጣ እድልን ቶሎ መውሰድ ጥሩ ነው እና እድል ዞሮ መቼ እንደሚመጣ ማወቅ ከባድ ነው። አሁን ምናልባት እርስዎ እድሜዎትን በእርግጥ አልነገሩንም። እንደው የ26 ዓመት ሰው ኖት ብንል የሚቀጥለው እድል በ36 ከመጣ እንግዲህ 10 ደግሞ ይባክናል፣ አይታወቅም። ስለዚህ እነዚህ ጥሩ እድሎች ሲመጡ ሌሎቹ ነገሮች ላይ ፍሌክሲብል መሆን እንችላለን። ምናልባት በእጮኝነትና አብራችሁ ኮርት በማድረግ 3-4 ዓመት መቆየት ትችላላችሁ። ያ ደግሞ ሌላ ጥያቄዎትን ይመልሳል። በደንብ አላቃትም፣ አውቆ መጨረስ አይቻልም፣ ማላቀው ነገር ቢኖርስ የሚሉትን እሱ ኦልዌይስ አይቻልም። ሰው ማወቅ ሁሉንም ነገር ማወቅ እንኳን ሌላ ሰው ራሳችንንም ሙሉ ለሙሉ አናቅም። እሱ ብቻ ሳይሆን 100% አሁን ቢያቋት ደግሞ ትቀየራለች። ሰው ልጅ ያድጋል፣ ሀሳቡን ይቀይራል። ስለዚህ ምንም ማወቅም ጋራንቲ አይሆንም መለወጥ የሚባለው ነገር ስላለ፣ ስለዚህ ሪስክ መውሰድ ካለብን ቦታዎች አንዱ የማናቀውን ሰው የምናቀውን ሙሉ ለሙሉ የምናቀውን ሰውማ ልንወደውም አንችልም። ያ ሰው ከኛም በላይ ይሆንብናል። ስለዚህ አለማወቅ አንዱ ፍቅር እኮ የሚያስፈልገው ስለማናቃቸው ነው የምናገባቸው የምንወዳቸውን ሰዎች። አለበለዚያማ እንደ ቢዝነስ ፓርትነርሺፕ ዲው ዲሊጀንስ ሰርተን በምናቀው ልክ ያለ ሪሌሽንሺፕ ነው የምንፈጥረው። ስለዚህ አለማወቅን መቀበል ነው ፍቅር ማለት። ደግሞ ተለዋዋጭነትን ሰው ልጅ ይለወጣል። አሁን ቆጥረው የተረከቡት ነገር ከ10 ዓመት በኋላ ላይኖር ይችላል። ስለዚህ ይህንን ብዙ ማለፍ ግዴታ ነው። ሌላ ትቀበለኛለች ወይ የሚል ፍርሃት ነው። እሱ እንግዲህ እሷም ትፈራለች፣ እርሶም ይፈራሉ። ስትቀባበሉ የሚያልቅ ነገር ነው። ምንም ሌላ ምልጫ የለውም። እሱን ሪስክ ያልወሰደ ሰው ያው ወይ በጠለፋ ነው የሚያገባው ወይ ቤተሰብ አሬንጅ አድርጎለት ሊያገባ ይችላል። ግን በፍቅር የሚያምን ሰው ያው እችን ፔንፉል የሆነች እርግጠኛ ሳንሆን እምቢ መባልን ተቀብለን እሺ መባልን ተስፋ አድርገን ስቴፕ መውሰድን ይጠይቃል። ስለዚህ ለእኔ የእርሶ ጉዳይ አይ ቲንክ በጣም ጤነኛ ነው፣ መልካም ነው። ትንሽ ነገሮችን እንደ ፕሮጀክትና እንደ ትምህርት መመልከቱን ቀነስ ካደረጉ እነዚህ የሚወሰደው ሪስክም ፍርሃቶትን ማለት ነው። ዝግጅቱም ቢሆን በሂደት የሚመጣ ነገር ነው። እድል ግን በሂደት አይመጣም። እድል በድንገት ነው የሚመጣው። ስለዚህ ሂደትና ድንገትን ማስታረቅ ያስፈልጋል። ከዛ ውጪ አይ ቲንክ ትንሽ ወደፊት መራመድ ይኖርቦታል። አለበለዚያ ወደ ኋላ መንሸራተት ደግሞ ሊኖር ስለሚችል የኔ ምክር ማደፋፈር ነው። ነገሩ በዚህ ሌቭል የደረሰ ከሆነ ትንሽ ሪስክ ወስደው ወደፊት ሄደው ጠይቀው ከዛ በኋላ ለትውውቅ በቂ ጊዜ በመውሰድ ለዝግጅትም በቂ ጊዜ በመውሰድ ከዛ እንግዲህ ነገና ከነጎዲያ በተስፋና በእምነት የምንኖራቸው ነው እንጂ በእኛ ቁጥጥር ስር ያሉ ነገሮች አይደሉም። ነገና ከነጎዲያ ብቻ ሳይሆን ሪሊ ሌላውም ሰው በእኛ ቁጥጥር ስር አይደለም። ሰዎች በጣም ነጻነት ያላቸው ፍጥረቶች ናቸው፣ እኛንም ጨምሮ። ይህንን እውነታ መቀበል ነው ምናልባት ለእርስዎ የሚያስፈልገው። እንግዲህ አውሽ ጉላክ ግን ስፖንቴኒየስ መሆን፣ ነገሮችን እንዳመጣጣቸው መውሰድ፣ ሪስክ መውሰድ፣ ለቀቅ ማለት ምናልባት መማር ያለቦት ክህሎት ሊሆን ይችላል። እንግዲህ መልካም እድል በማለት ይህንም ጥያቄ እዚህ ላይ ጨርሳለሁ። ወደ ሶስተኛው ጥያቄ ስንገባ እንግዲህ ዛሬ ጥያቄዎቹ ወጣቶች ነው። አብዛኛው ፎከስ ደግሞ ከፍቅር ጋር የተያያዘ ነው። ይሄ ደግሞ ከሌላ ዩኒቨርሲቲ ተማሪ የመጣ ጥያቄ ነው። ጤና ይስጥልኝ ዳውክ ብሎ ካለፈው ዓመት ጀምሮ እየተከታተልኩ ነበር። ሁለቱንም መጽሐፍቶችን አንብቤ ያለው በጣም ጠቃሚ ሆነው አግኝቻቸዋለሁ ብለው ለሌሎችም እንዲያምነቡ መክራለሁ ካሉ በኋላ እውነት ስለመናገር ስለ ሕይወትና ስለ አስተሳሰብ ካንተ ያገኘሁትን እውቀት በ4 ዓመት የኮሌጅ ቆይታ ከተማርኩት እጅግ የላቀ ነው ብለው በማመስገን እንግዲህ ለእኛም ማደፋፈሪያ ይሰጣሉ።
ከዛ ስማቸውን በአብሪቬሽን ከተናገሩ በኋላ እድሜ የ24 ሲሆን ተመራቂ የዩኒቨርሲቲ ተማሪ ነኝ ብለው በልጅነት የወላጆች የተፋተው ስለነበር ከአያቴ ጋር ነው ያደግኩት። ያው የአያት ልጅ ቅምጥል አይደል ብለው ትንሽ ሳቅ ብለው እስከ 4ኛ ክፍል ቆንጆ በሚባል ሁኔታ ነው ያደግኩት። ከ4ኛ ክፍል በኋላ ግን ሁሉም ነገር ተለወጠ እና ህይወት አስቸጋሪ ሆነ። ብቻዬን እንድኖርም ተገደድኩ ብለው በጣም በልጅነት ያጋጠማቸውን ዲፊካልቲ ይነግሩናል። ከዛን ጊዜ ጀምሮ ብቸኝነት ይሰማኛል። የማያልፍ የለም። በእግዚአብሔርና በአንዳንድ ቤተሰቦች እርዳታ ሁሉም አልፎ ጥሩ የሚባል የመግቢያ ውጤት አምጥቼ ዩኒቨርሲቲ ገባሁ። ባለፈው አመት ግንቦት አካባቢ ላይብረሪ ስገባ አንዲት የደም ገንቦ የሆነች ልጅ ላይ አይኔ ያረፈ። በቃ ፈዝዤ ቀረሁ። ከዛ በኋላ ለማግኘት እሷን ሞከርኩ፣ ግን ላገኛት አልቻልኩ። በዚህ አመት ግቢ ስገባ አየኋት። ነገር ግን እሷም ብቻዋን ማግኘትና አድራሻዋን መቀበል አልቻልኩም። ብቻ ግን በባሌም በቦሌም ብዬ አድራሻዋን ተቀበልኩ። በስልክም በቴክስትም ማውራት ጀመርን። ይሁን እንጂ የምናወራው ስለ ትምህርትና ስራ ብቻ ነው። ጥር መጨረሻ አካባቢ እንደምወዳት ነገርኳት። አለ አይደል እኔ እሷን የምፈልጋት የወደፊት ሚስቴ እንድትሆን እንደሆነ፣ ለዛ ደግሞ ካሁን ጀምሮ ጥሩ መሰረት ያለው የፍቅር ግንኙነት እንደምፈልግ ነበር። አለመታደል ሆኖ የእሷ ምላሽ እምቢ ሆነ። ምንም እንኳን የፍቅር ጥያቄን ባትቀበልም በጣም ወዳታለሁ። አሁን እኔ እርስዎ መጠየቅ የምፈልገው አንደኛ ሳትፈልገኝ ነው ወይስ እንደ ሌሎች ሴቶች እየፈተነችኝ እንዳልሆነ እንዴት አውቃለሁ? ለሁሉም ነገር ትዕግስት እንደሚያስፈልግ ባምንም እና ምንም ያክል በወዳትም እንዲያው ልጨቀጭቃት ወይም ችክል ልባት አልፈልግም። ሁለተኛ እንደዚህ አይነት ጠንካራ የሆነ ስሜትና አመለካከት ምናልባት ከአስተዳደጌ ጋር ካለኝ የፍቅር ረሃብ የመነጨ ይሆን? ከሆነስ እንዴት ልቋቋሞ እችላለሁ? ምንም እንኳን ጥያቄ ረጅም ቢሆንም ስጋቴን ተረድተህ መልስ እንደምትሰጥ ተስፋ አደርጋለሁ። ላደረጋችሁልኝም አወላወል ድጋፍ በጣም አመሰግናለሁ ብለው ይጨርሳሉ። እንግዲህ ይሄም ዩኒቨርሲቲ ላይ ከሚያጋጥሙ ብዙ የህይወት አጋጣሚዎች አንዱ ነው። ጠያቂያችን በጣም ክሊር በሆነ መንገድ ነው ሀሳባቸውን የገለጡት። ሪያሊስቲክ የሆነ ጥያቄም ነው። ሆነስትሊ ስፒኪንግ አይ ቲንክ በጣም ሚዛናዊ የሆነ ራሽናልም የሆነ እይታ ነው እና በጣም ይሄ ክላሪቲ አይ ቲንክ ኮሜንድ የሚደረግ ነው ብዬ አስባለሁ እና ጉድ ፎር ዩ። ግን ምንድነው እዚህ ላይ እንግዲህ ያነሷቸው ሁለቱም ጥያቄዎች በጣም ክሪቲካል ናቸው። አልፈለገችኝም ወይንስ ምን ያህል ሲሪየስ እንደሆንኩና ምን ያህል ጸንቼ እንትን እንደምል እየፈተነች ነው የሚለው ጥያቄ እኔም ባቃል ደብቆትም ነበር። ይሄ በጣም ከባድ ጥያቄ ነው እና እኔ መጨቃጨቃት አልፈልግም፣ ግን ልንድታመልጠኝም አልፈልግም የሚለው ደግሞ አሻሚ ቦታ ላይ እንዳሉ ይገባኛል። ለዚህ እንግዲህ ምንድነው እሱ ጥሩ በጣም ነዝናዛም አለመሆን ጥሩ ነው። አንዳንድ ጊዜ ሰው ጨቅጫቃምና ነዝናዛም ስንሆን የሚወድም ሰው ቢሆን ይሰለችና ይሸሻል። ደግሞ በጣም እንደው አዘማተር ኦፍ ፋክት በሆነ መንገድ እንደው እንደ ከሆነ ይሁን እንደ አጋጣሚ አርስ መስሎ ጠይቆ በዛው መጥፋትም ደግሞ ድሮንም ዝም ብሎ ነው ያስብላል። ኦልሬዲ ሪሌሽንሽፕ ስላላችሁ ጓደኝነት ስላላችሁ በቴክስትም በጽሁፍም ስለ ብዙ ጉዳዮች ስለምታወሩ እኔ ኮሜንድ የማደርገው ጓደኝነቱ ማደግ አለበት። ይሄ ለብዙ ነገር ይረዳል። አንደኛ ጓደኝነታችሁ እያደገ ሲሄድና መቀራረባችሁ እያደገ ሲመጣ አብራችሁ መሆን ከሌለባችሁም በቀላሉ ልትረዱት ትችላላችሁ። ያ አንዳችሁ ቀድማችሁ ወይም ሌላችሁ ልትረዱ ትችላላችሁ። ሁለተኛ ነገር ደግሞ አብራችሁ መሆን ካለባችሁም ፍሬንድሺፑ እያደገ ያን ያህል መፍራት፣ መተፋፈር፣ መጠይቅ አልጠይቅ ብሎ ቴንሽን በሌለበት ሁኔታ ራሱ መተሳሰቡ መዋደዱ ያድግና የሆነ ቦታ ላይ ብሎሰም ያደርጋል ፍቅርና ብዙ ናቹራል ኮርስ ይኖረዋል። የሚያስቡትን ጥያቄ ወይም ስሜቶትን መግለጾት በጣም ብዙ ሪሊፍ ነው። ያንን አፍኖ ዝም ብሎ ጓደኛ ሆኖ መኖር ነው ከባዱ። ከእርሶ ወጥቷል አሁን ግን ነገም ከነቆዲያም በቃ ይሄ ፍቅር ነገር ካሁኑኑ ካልመጣ ብሎ ማለት ነው እንግዲህ ጭቅጭቅ። ስለዚህ ጥሩ ፖዚቲቭ ነገሮችን አብራችሁ አድርጉ። መጽሐፍት አብራችሁ አንብቡ። ትልልቅ አክቲቪቲዎችን አድርጉ። ላይፍን ሼር ማድረግ፣ ከጋራ ጓደኞቻችሁ ጋር ሆናችሁ ውጡ። የላይፍን ፓሽን ፐርፐዛችሁን ምን ማድረግ እንደምትፈልጉ፣ የት መኖር እንደምትፈልጉ ብዙ ኤሪያዎችን እምነትንም ጨምሮ ኤክስፕሎር አድርጉ። በዛ ሁኔታ ውስጥ ወይ እየተቀራረባችሁ ወይ እየተራራቃችሁ ትሄዳላችሁ፣ ወይ ደግሞ ወደ ሞር ፕላቶኒክ ወደሆነ ፍሬንድሺፕ እያደገ ይሄዳል፣ ወይ ደግሞ ሞር ሮማንቲክ ወደሆነ ኤክስክሉሲቭ ሪሌሽንሽፕ እያደገ ይመጣል። ስለዚህ ይሄንን ለጊዜና ኃላፊነት ለተሰማው ጓደኝነት አሳልፎ መስጠት የተሻለ ነው ብዬ አስባለሁ። አሁን ጨቅጭቆ ሊወለድ የሚችል ነገር የለም። አኩርፎ መራቅም የሚያመጣው ለውጥ የለም እና ይሄ ጥሩ ነው ብዬ አስባለሁ።
እና ስላልፈለገችኝ ነው የሚለውንም አሁን ኮንክሉዥን ላይ መድረሱ አስቸጋሪ ነው። እየፈተነች ነው የሚለውም እውነት ላይሆን ይችላል። ስለዚህ ያንን መሀሉ ላይ ትንሽ መቆየት ነው እንግዲህ መፍትሄው። ከዚህ ጋራ የኔ የስሜት ጥንካሬ እንደው የአስተዳደጌ የተፈጠረብኝ ጋፕ የፍቅር ረሀብተኛ መሆኔ ከመሆኑ ጋር ሊያያዝ ይችላል። ያው በተለይ በእርሶ አይነት አስተዳደግ ውስጥ ብዙ ዲፕራይቭድ ሆኖ አንዳንድ ቦታ ላይ ጋፕ ተፈጥሮ ያደገ ሰው ያንን ያላገኘውን ነገር ቢራብ ነውርም አይደለም፣ ምንም ዲስፋንክሽንም ሊባል አይችልም። ግን ያ ነገር ሊቆጣጠረን አይገባም። በጣም ማኒፑሌቲቭ እንዳንሆን፣ ሌላው ሰው ላይ በርደን እንዳንሆን፣ የምንፈልገው ፍቅረኛ እንጂ ወላጅ እንዳልሆነ መገንዘብ ተገቢ ነው። በጣም ዲፔንደንትም እንዳንሆን፣ ጥገኝነት በጣም እንዳያጠቃን እሱን አዌር መሆን ይገባውታል። ሪስኮቹ እንግዲህ በእርሶ አስተዳደግ ውስጥ ሊፈጠሩ የሚችሉት ያንን ነው። እንግዲህ ያኔ ጠፍ ያላገኟቸውን ወላጆች በተለይ እናት እዚህ ፍለጋ ከመጡ ያው ሪሌሽንሽፑ ብዙ ጫና ይበዛበታል። ስለዚህ ይሄን አዌርነስ መጠበቁ ጥሩ ነው። እንዴት ልቋቋመው እችላለሁ የሚለው ይሄንን ኒድ አንደኛ አዌር መሆን ነው። ሁለተኛ ከፍቅር ጓደኛ ሳይሆን ከሌሎች ቤተሰቦች ወይም ደግሞ መቹር ካረጉ ሌሎች ፍሬንድሽፕ እና ሪሌሽንሽፖች ያንን ኒድ ማሟላት ያስፈልጋል። አለበለዚያ በፍቅር የተጀመረ ግንኙነት ይህንን ኒድ በጣም ዴማንድ እያደረግን ስንመጣ በጣም ክሊንጊ እንሆናለን። በቃማ ችክ የምንል በጣም ቀናተኛ እንሆናለን፣ ፖሰሲቭ እንሆናለን። ይሄ ነገር ግንኙነቱን እንዲቀጭጭ ያደርገዋል። ስለዚህ ይህንን አዌር ሆኖ ግን ደግሞ እንደዚህ አይነት ስሜት ስለተሰማን ደግሞ ምንም ነውር አይደለም። በቃ ይሄን ናቹራል ነው። ስለዚህ እኔ በድጋሚ ማተኮር የምፈልገው ሞር ስትሮንግ የሆነ ፍሬንድሺፕ፣ ኤክስክሉሲቭ መሆን ላይ ሳይሆን ሼርድ የሆነ ፍሬንድሺፕ ከሌሎች ጓደኞች ጋር ሞር አክቲቪቲዎች ላይ ያተኮረ፣ ሞር ራስን ማሳደግ ላይ ያተኮረ ነገር ታደርጉ። ፍሬንድሺፓችሁ ሲያድግ የዚህ ሪሌሽንሽፕ አውትካሙ ሞር ራሱን ግልጽ ያደርጋል። ያን ጊዜ ደግሞ አንዱን ወይም ሌላውን የማይጎዳ ሊሆን ይችላል የሚለውን ሀሳብ መስጠት ነው የምፈልገው። እንግዲህ እነዚህ ምክሮች ትንሽ አቅጣጫ እንደሚያስይዝ ተስፋ አደርጋለሁ። ሌሎች ምክሮች ካሉ ከልምድም ከተሞክሮም እና ከህይወትም ኮሜንት ላይ ጻፉ። በዚህ ሶስተኛውን ጥያቄ እንግዲህ ሀሳብ ጨርሳለሁ። እሺ ወደ አራተኛው ጥያቄ ስንመጣ ጥያቄው አጠር ያለ ነው። ጤና ይስጥልኝ ዶክተር፣ በፕሮግራም ቋሚ ተመልካች ነኝ ካሉ በኋላ እድሜ 26 ሲሆን የሁለተኛ ደረጃ ትምህርት መምህር ነኝ። ያደግኩት በጣም በሚቆጣጠር ቤተሰብ ውስጥ ነው። ከልጅነቴ ጀምሮ በጣም ወፍራም ስለሆንኩ ከተለያዩ ጓደኞቼ ስድብና ቀልድ ይደርስብኛል። በቅርብ ጊዜ በራሴ ውስጥ የባህሪ ለውጦችን እያየ ነው። ለምሳሌ ብቸኝነት ይሰማኛል፣ ቶሎ ተስፋ ቆርጣለሁ፣ እናድዳለሁ እና ከስራ በኋላ ቶሎ ወደ ቤት ተመለስኩ። ራሴን ለማጥፋት የሞከርኩትም ጊዜ ነበር። እነዚህ ነገሮች ያስፈሩኛል። ምን ላድርግ እባክህ እርዳኝ። ይሄ በጣም በኮንትሮል ወይም በቁጥጥር ውስጥ በጣም ጫና ባለበት ውስጥ ያደጉ ሰዎች አንዱ እንግዲህ ሪፍሌክሽኑ ምንድን ነው? እሱ ሰውነታቸው ላይ ነው እነሱ ፓወር ያላቸው እና እነዚህ አይነት ሰዎች ወይ ምግብ በጣም ባለመብላት ራሳቸውን በማክሳት ኮንትሮል ለማድረግ ያንን ከኮንትሮል ውጭ የሆነውን ማንነታቸውን ለማካካስ ይሞክራሉ። አንዳንዶች ደግሞ ብዙ ሰውነታቸው ላይ እንግዲህ ምግብን በመብላት ሊሆን ይችላል፣ ኤክሰርሳይስን ባለማድረግ ሰውነታቸውን ኔጌቲቭሊ ኮንትሮል ያደርጉታል። ወይም ደግሞ ወይ ትልቅ ዌይት ጌን ይኖራል። እንግዲህ ሌላ ቦታ ያለውን ኮንትሮል ማጣት እዚህ ጋር ያደርጉታል። ግን የሚሰማቸው ያው ሰውነቴ ላይ ማንም አያዝም የሚል በጣም አንኮንሽስ የሆነ ሳናቀው የምናረገው ነገር ነው። ከዚያ ነገር ግን እያደግን ስንመጣ ኮንትሮል የማናረገው ነገር ይሆንና ከወላጆቻችን ቁጥጥር ውጭ ስንወጣ የሰውነታችን ባሮች እንሆናለን። ይሄ ልማድ በጣም አንዳንድ ሰዎች ወደ ፖርኖግራፊ ይገባሉ። አንዳንድ ሰዎች ምግብ አቁመው በቃ ወደ መክሳት ይገባሉ። አንዳንዶች ኤክሰርሳይዝ ላይ፣ አንዳንዶች ሱስ ላይ፣ ኦል ካይንድስ ኦፍ ቲንግስ። አንዳንዶች አንሄልዚ ሪሌሽንሽፕ ውስጥ ይገባሉ። ያ ሁሉ ምንድን ነው? እሱ ራሳችንን ከኮንትሮል ማለት ምንድን ነው ሄልፕለስ ወይም ደግሞ ከቁጥጥር ምንም እኛ ኃይል የለሽ አለመሆናችንን ለማሳየት የምንሄድበት ነገር ነው። ብዙዎቹ ጎጂ ይሆናሉ። እንግዲህ ሰው የራሱንም ህይወት እስከ ማጥፋት የሚደርሰው በራሱ ላይ ፓወርን ኤክሰርሳይዝ እያደረገ ነው። አንዳንድ ጊዜ አይነት አስተሳሰብ እይታዎች አሉ። ሁሌ ይሄ ኤክስፕሌን አያደርገውም። በእርግጥ እንግዲህ አሁን ምንድን ነው እሱ እነዛ በቁጥጥር ስር አድርገው ወይም ደግሞ እርስዎ እንዳሉት ከፍተኛ ቁጥጥር ያለው ቤተሰብ አሁን ከነሱ ጋር ባይኖሩም እነሱ ግን እርስዎ ውስጥ አሉ። ያ ደግሞ በተለያዩ መንገዶች ማኒፌስት ያደርጋል።
ስለዚህ አንዳንድ ጊዜ እንደ ሱሳይድ አይነት ነገሮች ከዛ የማምለጥ አንዳንዴ ዌይት ጌን እና ዌይት ሎስ የመሳሰሉ ቅድም ያልኳቸው በዛ ነገር ላይ የማመጽ ምልክቶች ናቸው። አሁን you have nothing to rebel against ምንም ያ ቁጥጥር መቆሙን ያን ጊዜ የነበረው ትንሹ ልጅ እንደሌለ መረዳት። ሁለተኛ ደግሞ ያን ጊዜ እርሶን የሚቆጣጠሩት ወይም ደግሞ በጣም የሚያፍኑት ሰዎች የሉም። አሁን ነፃ ሰው ነው። እንግዲህ ይሄንን እይታ ማግኘት ነው የመጀመሪያው ነገር። ስለዚህ እንግዲህ የሰው ልጅ በተለይ ሰውነቱ ላይ ፓወር ከሌለው ብዙ ነገሮች ላይ ፓወርለስ ይሆናል እና እርሶ እንዳሉት እድሜዎት 26 ነው። ይሄ እድሜ ሰውነቶት ቶሎ ለመለወጥ ፈቃደኛ ነው፣ ግን አይምሮት ነው ቶሎ ለመለወጥ ምናልባት አስቸጋሪ የሚሆነው እና ፍሪደምን ኤክሰርሳይዝ ለማድረግ ያ ትንሹ ልጅ እርሶን እየተቆጣጠረ ነው ማለት ነው። አሁን ያ ትንሹ ልጅ እየፈራ ነው አሁን ያለው በእርሶ ውስጥ። ስለዚህ አሁን ትልቁ ሰው የ26 ዓመቱ ፉል አዳልት መቼ ነው መኖር የሚጀምረው? አሁን ካልኖረ መቼ ይኖራል? አሁን እርሶ የሃይስኩል መምህር ኖት። ብዙ ልጆች በእርሶ ቁጥጥር ስር ነው ያሉት። አሰች ቁጥጥር ማለት ካስፈለገ ደሞዝ አሉት፣ ለብቻ ነው የሚኖሩት ሞስት ላይክሊ። ስለዚህ ያንን ያለፈው ታሪክ በእርሶ ላይ ያሳረፈውን ቁጥጥር በሪል ወርልድ ውስጥ ቆሟል፣ ግን በአይምሮ ዓለም ውስጥ ግን አሁንም እንደቀጠለ ነው። ስለዚህ እነዛ እጆችን ለማምለጥ እስከ ሱሳይድ ድረስ ሄደዋል። አሁን ግን በሌለ እውነት ላይ የተመሰረተ ፍርሃት ነው። እውነቱ ምንድነው? እውነቱ ትልቅ ሰው መሆኖት ነው። እውነቱ ምንድነው? የሃይስኩል መምህር መሆኖት ነው። እውነቱ ምንድነው? ከቤት አትወጣ የሚሎት ሰው የለም። እንግዲህ እርሶ ደግሞ ከስራ ሲወጡ ወደ ቤት ነው ቶሎ የሚመለሱት። ብዙዎቹ ነገሮች ያንኑ ህይወት ደግሞ ለመኖር እንኳን እስካለመቻል ወይም ራስን እስከ ማጥፋት ያህል ነው ፓወሩ ያ ነገር። ስለዚህ አሁን ምንድነው ይህን ሪያሊቲ መረዳት። እኔ አመማን ኦፍ ማይሰልፍ የራሴ ሰው ነኝ፣ ነጻነት አለኝ፣ የራሴ ስራ አለኝ፣ እኔ አሁን ትልቅ ሰው ነኝ። እነዛ ትልልቅ ሰዎች ደግሞ አሁን በእኔ ላይ ምንም ፓወር የላቸውም፣ ከኔ ጋርም አይኖሩም፣ ቢኖሩም በእኔ ላይ ጉልበት የላቸውም የሚለውን ነጻነት ወደ መለማመድ ያስፈልጋል። እንግዲህ የሸሿቸውና ያኮረፏቸው ምናልባትም ሪዘንት የሚያደርጓቸው ይቅር ያላሏቸው ሰዎች ካሉ እሱን መልቀቅ ያስፈልጋል። ምክንያቱም በተለይ ይቅር አለማለትና ቂም፣ ኩርፊያ በጣም ፓወርፉል የሆነ ሪሌሽንሽፕ ነው። ሰው በፍቅር እንኳን በጥላቻና በኩርፊያ ከሚኖረው ሪሌሽንሽፕ እኩል ጠንካራ ሪሌሽንሽፕ ሊኖረው አይችልም። ምክንያቱም እነዛ ሰዎች እኛ ውስጥ እንዲኖሩ መፍቀድ ነው። ሰው ይቅር ካላለ ይቅር ያላለው ሰው ያለ ኪራይ ውስጡ ይኖራል ማለት ነው። ይቅር በምንልበት ጊዜ ሰዎቹን ከውስጥ ማስወጣት ነው እና በራሳቸው ኑሮ እንዲኖሩ መፍቀድ ነው። ስለዚህ ይቅርታ ማድረግ ኢምፖርታንት ነው። ከሰዎቹ ጋራ ፖዚቲቭ ሪሌሽንሽፕ አሁን ባላችሁ ማንነት ኖት በድሮ ግንኙነትን መለማመድ ኢምፖርታንት ነው። ከሁሉም በላይ ግን ያ ኮንትሮል የሚባለው ነገር it's in your hand፣ ግን from your hand to your head መግባት አለበት። የልቦት ያንን ማመንና መቀበል አለበት። እንግዲህ በተደጋጋሚ ራስን ማስታወስ ይጠይቃል። ግን ሌላው አፕሮች ምንድነው? እሱ ይሄንን ሁሉ አይምሮ ውስጥ ያለውን ነገር መለወጥ ከባድ ስለሚሆን በቢሄቪየር መጀመር። ለምሳሌ ምን ማድረግ? የዌይት ሎስ ፕሮግራም ውስጥ መግባት፣ ኤክሰርሳይዝ ማድረግ፣ ሶሻል ፋንክሽኖች ወይም ደግሞ ከጓደኞች ጋር ባይሰማዎትም ቢያስጠላዎትም መሄድ፣ እንደ ሱሳይድ አይነት ስሜቶችና ዲፕሬሽን ካለ እሱን ትሪት ማድረግ፣ ካውንስሊንግ መሄድ። ስለዚህ በድርጊት ሀሳብን መቀየር ይቻላል፣ ቢሄቪየራሊ ማለት ነው። ባህሪን በመቀየር አስተሳሰብ ይቀየራል። በተደጋጋሚ ኤክሰርሳይዝ ከሰሩ ዌይት ሉዝ ያደርጋሉ። አመጋገብን በመቀየር ከዛ ሰውነቶትን በመስተዋት ሲያዩ አስተሳሰቦት ይቀየራል። አንዳንዴ ደግሞ ቅድም እንዳልኩት አስተሳሰብን በመቀየር ሰውነት ደግሞ ያንን ተከትሎ ይቀየራል። ሁለቱንም ማድረግ ይቻላል ጎን ለጎን። ለምሳሌ ቤት የሚሆኑበት ጊዜ ዌል ፕላን የሆነ ጊዜ ያስፈልጋል። ለማንበብም ይሁን እርሶ ቤት ሰዎች እንዲመጡ መጋበዝ፣ ሰዎች ጋር መሄድ፣ ከእርሶ በጣም እጅግ ችግረኛ የሆኑ እርሶ ሊረዷቸው የሚችሉ ተማሪዎችዎት ሊሆኑ ይችላሉ፣ ወይም ሌሎች ሰዎችን በመርዳት ሰዎች ላይ ኢንቨስት በማድረግ ሪሌሽንሽፕ ላይ በጣም ብዙ ኢንቨስት በማድረግ ይሄንን አቅጣጫ ማስቀየር ይቻላል። እንግዲህ እነዚህ ነገሮች እንደሚጠቅመው ተስፋ አደርጋለሁ። ግን የድሮ ልጅ ነው አሁን እየኖረ ያለውና እርሶ መቼ ሊኖሩ ነው? ልጁ አድጓል። እሱ መሰናበት አለበት።
እና የድሮ ወላጆች ደግሞ አሁን የእርሱ አለቃ አይደሉም። እርሱ አሁን የሃይስኩል መምህር ስለሆኑ አለቃ መቀየርም ያስፈልጋል ማለት ነው። እንግዲህ ተመልካቾች እናንተም ሌላ ሀሳብ ካላችሁ አንዳንድ ሀሳቦችን እዚሁ ላይ አስቀምጡላቸው። ለጠያቂያችን ግን መልካም እድል እመኛለሁ። እንግዲህ አሁን ወደ መጨረሻው ጥያቄ እየመጣ ነው። 5ኛ ጥያቄ ነው። ትንሽ ለየት ያለ ከሕክምና ጋር የተያዘ ጥያቄ ነው። እሱንም መመለስ እንችላለን። ዛሬ ጥያቄው አጠር ያለ ነው። ላንብበውና ከዛ መልሱን አጠር አድርጌ ያቀርብና የዛሬውን ፕሮግራማችንን በእኛ በኩል እዚህ ላይ እንጨርሳለን። እና ሀይ ዶክተር፣ ብዙ አሻራ አለህ በእኔ ህይወት ላይ ያለፉትን 15 ዓመታት አካባቢ ከመዓዛ ጋር እና በመጽሐፎች አመሰግናለሁ። አሁን የገጠመኝ ነገር ከሀገር ወጣ ብዬ እየሰራሁ ነው፣ ግን ኢትዮጵያ ሆኜ የጀመርኩት መድኃኒት አለ ካርባማዜፒን ሲአር። ብዙ ችግር ተፈጥሮብኝ አማኑኤል ዶክተሮች አክመውኝ ይህን መድኃኒት አዘውልኝ እየወሰድኩ ነው። መጀመሪያ ግን ኖርማሉን ነበር ያዘዙልኝ። ጥሩ ነበር፣ ግን በትክክል አልወስድም ነበርና ውጤቱ ጥሩ አልነበረም። አቋረጥ ነበር። አሁን ግን እዚህ በስርዓቱ ወስዳለሁ። ደብቄም ነው የምኖረው ስራዬን እንዳላጣ። የታክሲ ሾፌር ነኝ እና አሁን ጥሩ እንቅልፍ ተኝቼም ስራ ላይ በተደጋጋሚ እንቅልፍ ይለኛል እና የማማክረውም ዶክተር የለኝም በአቅራቢያ። እስቲ እውቀቱ ካለ አለዚያም ከባለሙያ ባልደረቦች ሀሳብ ብትጠይቅልኝ። ወደ ኖርማሉ ለመቀየር አስቤ ነው። ወደ 8 ዓመት ወስጃለሁ። እድሜም 40 ደፍኛለሁ ይላሉ። እንግዲህ የጠያቂያችን ጥያቄ ከመድኃኒታቸው ጋር የተያያዘ ነው። ካርባማዜፒን እንግዲህ ለተለያዩ ነገሮች ይወሰዳል። ጠያቂያችን ለምን እየወሰዱት እንዳለ አይጠቅሱም። እንግዲህ በዋናነት የሚጥል በሽታ ህመም ያለባቸው ሰዎች የሚሰጥ ነው። ከዛ ውጭ ግን የሙድ ወይም ደግሞ ዲፕሬሽን እና የሙድ ስዊንግ ባይፖላር የሚባል ህመም ላላቸው ሰዎች ይሰጣል። ከዛ ደግሞ እንግዲህ የተለያዩ አይነት የነርቭ ህመም ላላቸው ሰዎችም መድኃኒቱን እንግዲህ በዋናነት ለዚህ ጉዳዮች እንጠቀምበታለን። ለፔን ራስ ምታትን ጨምሮ ለአንዳንድ ስፔሻል ራስ ምታቶች እና የነርቭ ህመሞች እንጠቀምበታለን። እንግዲህ እርስዎ የሚወስዱት ለምንድን ነው የሚለው ጠቃሚ ነው። ይሄንን ብዙ ዝርዝሩ ስለሌለ ግን ለምንም ይሁን ለምን እርስዎ አሁን እንቅልፍ አስባለኝ የሚሉት ሲአር ማለት ኮንቲኒየስ ሪሊዝ ማለት ነው። ሎንግ አክቲንግ ነው። በቀን አንዴ ብቻ የሚወሰድ ነው። ኖርማሉ ያሉት እንግዲህ ሬጉላሩ ነው። በቀን 2 ይወሰዳል። ብዙ ጊዜ የሚሰራው ለአጭር ጊዜ ስለሆነ እንግዲህ ይሄ ሳይድ ኢፌክት ነው። ካርባማዜፒን ለአንዳንድ ሰዎች ድራውዚንግ እንቅልፍ የማስመጣት የማደንዘዝ ባህሪ ያለው። አንዳንዴ ሰዎች መድኃኒቱን ወስደው እንዳይነዱም ይመከራል ለአደጋ እንዳይጋለጡ። ስለዚህ እርስዎ ኖርማል የሆነውን ወይም ሬጉላር ፎርሙን ሲወስዱ እንቅልፍ የማይሎት ከሆነ ወደዛ መሄዱ ችግር የለውም፣ መቀየር ይቻላል። ኮንቲኒየስ ሪሊዝ ዋና አድቫንቴጁ ምንድን ነው? በሰው በቀን 2 መውሰድ ይረሳል እና አንዴ በቀን መውሰድ ይሻላል ተብሎ ነው። ምናልባት እርስዎ ይህን ሲአር ፎርሙን ጠዋት ከሆነ የሚወስዱት ለዛ ሊሆን ይችላል። ብዙ ጊዜ ሲአር ፎርሙን ማታ መውሰድ ጥሩ ነው። ለምን? ሌሊቱን ሙሉ ኢፌክቱ ቀንሶ ቀን ላይ ብዙ እንቅልፍ ላይ ያስብል ይችላል። በሱ ሊስተካከል ይችላል። እንግዲህ እርስዎ ኦልሬዲ ማታ እየወሰዱ ከሆነ ምናልባት ፎርሙን መቀየር፣ አንዳንድ ጊዜ ደግሞ ይሄ ጀነሪክ የሆነ ፎርም የተመረተበት አገር ሁኔታም ይወስነዋል። በጣም እንግዲህ ጥሩ አገሮች ዩሮፕ እንዲህ የተሰሩት መድኃኒቶች ብዙ ኢምፒዩሪቲ ስለሌላቸው ሳይድ ኢፌክታቸውም ይቀንሳል። ምናልባት እሱንም ማሰብ ጥሩ ነው። ብራንድ ፎርሞቹ እንግዲህ አፎርድ ማድረግ ከቻሉ አንዳንዴ ትንሽ ይወደዳል ብራንዱ። ይሄ ግን የቆየ መድኃኒት ስለሆነ በጣም ውድ ላይሆን ይችላል። እንግዲህ ሌላው ምንድነው እሱ እንደታዘዘሎት ምክንያት ደግሞ እንደዚህ አይነት ሳይድ ኢፌክት የሌላቸው ደግሞ ሌሎች መድኃኒቶች አሉ። ስለዚህ አልቲሜትሊ ሌላ ባለሙያ ማየት የሚችሉበት ሁኔታ ካለ መድኃኒቱን መቀየር ይችላል። ምክንያቱም ለምንኛውም ምክንያት ቢወስዱት ካርባማዜፒንን መተካት የሚችሉ ሌሎች እንቅልፍ የማያስብሉ አማራጮች አሉ። ይህንን ከእርሶ ሙያ ጋራ ከሾፌርነት ጋራ የማይጋጩ መድኃኒቶች ሊኖሩ ይችላሉ። እነዚህ ምክሮች ነው እንጂ እንግዲህ ለእርሶ የምሰጠው እንደው ሐኪም አግኝተው ማውራት ቢችሉ መለወጥም ሊቻል ይችላል። እንግዲህ ከዛ በላይ እንግዲህ አሁን ይሄ ሕክምና መስጫ ክፍለ ጊዜ ስላልሆነ ይሄንን አድርጎ ብሎ ዶዝም አለ። ምን ያህል ነው የሚወስዱት? ዶዙ በስቶም ሊሆን ይችላል። አንዳንዴ መጀመሪያ ላይ ከፍ ያለ ዶዝ ያስፈልገንና ከዛ ዝቅ ማለት አለበት። መድኃኒቱ እየሰራ ሲመጣ አንዳንዴ እንቀንሰዋለን ዶዙን። ፍሪኩዌንሲውን በቀን 1-2 የሚባል ነገር አለ። ስለዚህ እነዚህ ነገሮች ሁሉ ስላለ ከባለሙያ ጋር ይነጋገሩ። ከዛ ውጭ እንግዲህ መልካም እድል እንመኝሎታለን። ለዚህ አስተያየት ስጡ አንልም ተመልካቾቻችንን።
ሐኪም ነው ማየት ያለባቸው። እንግዲህ በአጠቃላይ ስለ ዛሬው ፕሮግራም እንግዲህ አስተያየት ካላችሁ አስተያየትን ስጡን። እንዲህ አልፎ አልፎ እንግዲህ እየመጣን ጥያቄዎቻችሁን እንመልሳለን። ጥያቄዎቹ እየበዙም ከመጡ ደግሞ እንግዲህ ነትርሲት ከፈቀዱልን በሳምንት አንድም ሁለትም ጥያቄ ለመመለስ እንሞክራለን። ስለዚህ እንግዲህ በሚቀጥለው ሳምንት ያው ፖድካስታችን ይቀጥላል። በጣም ኢንተረስቲንግ እንግዳ ይዘን እንመጣለን። ከዛ ለቀጣይ ሳምንታት ደግሞ እንደዚሁ ያሉ እንግዶቻችን ጋራ የተለያዩ ኢንተረስቲንግ ቶፒኮች እናወራለን። እስከዛው እንግዲህ መልካም ሳምንት ይሁንላችሁ። እንግዲህ ጾሙም እንግዲህ ስለተፈታ ጾም ላይ የከረማችሁ ወገኖቻችን አሁን ዶሮንም ስጋውንም ሮብም አርብም የለም። ቶሎ ቶሎ ብላችሁ አካክሱ እንጆ አድርጎ ግን ደግሞ ተገኘ ብለን ሆዳችንን እንዳንጎዳው ቅባቱንና ጮማውን ቀነስ አድርገን መሄድ የሚገባል። ግን ያው 2 ወር በጾም ስለከረማችሁ እንኳን ልጓሙን ፈታላችሁ የሚባለው ለዚህ ነው። እንግዲህ ኢንጆይ የሚለውንም ብዬ ዛሬውን እዚህ ላይ ብንጨርስ ጥሩ ነው አይደል ትርሲት? እሺ ደህና ቆዩ።